ምን ሆነሽ ነው? ደክሞኛል። ያልፋል። አለፍኩ ስል ቀን ደግሞ ይጥለኛል። ታግያለሁ። አትገግሚ፣ ከውድቀትሽ አገግሚ። አይዞሽ ሩታዬ፣ አንገትሽን አትድፊ፣ አንገትሽን ቀና አድርጊ የኔ ጀግና ማለት ነው። አንቺ እኮ ጀግና ነሽ፣ አንበሳ ነሽ፣ አንደበተ ርቱዕ የብዙዎቹ አስተማሪ እኮ ነሽ። የእውነት ትላንትና እንግዲህ ሩታዬ ሆስፒታል በገባችበት ቪዲዮ ብዙዎቻችሁ አልቅሳችኋል፣ ብዙዎቻችሁ አዝናችኋል፣ ብዙዎቻችን አዝነናል፣ ልባችን ተሰብሯል ማለት ነው። እና ሙዶችዬ የእውነት ብዙዎቻችሁ እያለቀሳችሁ ነበር። በውስጥም የጻፋችሁልኝ ልጆች አላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ብዙ ኮመንት እየጻፋችሁልን ነው። እውነት እኮ ነው። አሁን ሩታ የሆነ ነገር ብትሆን ቤተሰቦቿ በተለይ እናቷ ልጄ ልጄ ብላ ልትጠራ ነው ወይ? ወንድሞቿስ እያላችሁ ነው ማለት ነው። ቤተሰብ እናት በተለይ እናት የሆነ ነገር ሳታይ በዚህ ልክ ዝም አትልም። የሆነ ኢንፎርሜሽን ቢደርሳት ነው እንጂ ማለት ነው። እናት እናት ናት፣ መቼም ቢሆን ክፉ አይደለችም። ልጇ ብታስቀይማት ምንም ብትላትም እናት የእናት ክፉ የለም። ቤተሰብ እንደዚህ አይነት ኮመንት ባትጽፉ፣ እንደዚህ አይነት አስተያየት ባሰጡ ደስ ይለኛል። ሲቀጥል እኮ እናትም እህትም ከዚህ በፊት እኮ ወጥተው ተናግረዋል። ብዙ ችግር ደርሶባቸዋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ዶትዬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ የመጣሁበት እንግዲህ በሩታ ነው። እንዲሁም ደግሞ አንዳንድ በተሰጠ ወይም በተጻፈ ኮመንት ነው ልሰራ የመጣሁት ማለት ነው። እናም ብዙዎቻችን ትላንትና አዝነን ነበር። ሩታዬ ሆስፒታል ገብታ ከናቤላ ጋር እንግዲህ ቪዲዮ ሰርተው ነበር ማለት ነው። ብዙ ሰው አልቅሷል። የእውነትም የሚያስለቅስ ቪዲዮ ነበረ ማለት ነው። እኔ እንደዚህ አይነት ቪዲዮ ባይወጣ በጣም ነበር ደስ የሚለኝ ማለት ነው። ትላንትና አቤላና አንዋር እውነት እኔ በጣም ነው ያናደዱኝ፣ በጣም ነው ያበሳጩኝ። ተናግሬያለሁ ትላንትና ማለት ነው። በቃ ማለት ትክክል የሆነ አይደለም። በእርግጥም እነሱ ሁሉ ነገራቸው ሚዲያ ላይ ነው። በቃ መጥፎውንም ደጉንም ሚዲያ ላይ ነው። ነገር ግን ደግሞ እንደዚህ አይነት የሚወዷት ኦዲየንሶቿን ልባቸውን የሚሰበርበት አይነት ቪዲዮ ባይሰራ በጣም ደስ ይለኛል። ሲቀጥል በዚህ ልክ በዝቷል። በቃ እንዲህ መቼ ነው እናንተ የምታቆሙት? አሁን እኛ እናንተን የምንወቅስበት ሰዓት ነው። በአብርሃም ዙሪያ ላይ ያላችሁ ከአብርሃም ጀምራችሁ በአብርሃም ዙሪያ ላይ ያላችሁ እኛ የምንወቅስበት እናንተን የምንወቅስበት ሰዓት ነው። በቃ 2 ዓመት በሙሉ እንደዚህ አይነት ለቅሶ በተለይ ሩታን እያስለቀሳችሁ ነው የመጣችሁት ማለት ነው። በቃ ይብቃችሁ። እስኪ በቃ ተደስታችሁ ማለት ይሄ በለቅሶ መካከል አንዳንድ የሚያስደስት ቪዲዮዎች አሉ። በጣም ደስ የሚል ቪዲዮዎች ማለት ነው። እንደዚህ አይነት ቪዲዮ እስኪ እንደ ድሮ ተሰብስባችሁ ከጓደኞቻችሁ ከቤተሰቦቻችሁ የሚያስደስት ቪዲዮ ይዛችሁልን ነው አምናለሁ። በቅርቡ ታርቃችሁ ሰላም አውርዳችሁ ሰላም ሆናችሁ ፈገግ ብላችሁ እንደምትመጡ አውቃለሁ። ነገር ግን በቃ እስከዛም ድረስ በዛ እንደዚህ አይነት ነገር በቃ ሩታን እያስለቀሳችሁ ቤተሰብ ተመልክታችኋታል። ግን ሩታ እኔ ዱባይ ከመሄዷ 15 ቀን ምናምን ሲቀራት ነው ይቺ ልጅ ሰውነቷን እየተቀየረ የመጣው ማለት ነው። አሁን ላይ ግን እንደ ጨው እየሟሟች ነው ያለችው። በዛ ላይ እርግዝና አለ። እርግዝና ደግሞ የመጀመራችሁ ሲሆን በጣም ነው የሚከብደው። የወለዳችሁ ታውቁታላችሁ ብዬ አስባለሁ። ብዙ ስሜት አለው፣ ብዙ ፔን አለው። የእውነቴን ነው የምላችሁ። በዚህን ሰዓት አይደለም እንደዚህ አይነት ቪዲዮ ተውና እሷን የሚያስፈልጋት እንክብካቤ አሁን ላይ እኮ ለቅሶ የምታለቅስበት ሰዓት ሳይሆን ሩታ የምትደሰትበት ሰዓት ነበር መሆን የነበረበት። ምክንያቱም የመጀመሪያዋ እርግዝና ስለሆነ ማለት ነው። አብርሃም ወንድሜ እባክህ አድምጠን፣ የእውነት ስማን። በቃ ብትሰማን ይጠቅምሃል እንጂ አይጎዳም። ሩታም ብሰሚን ይጠቅምሻል እንጂ አይጎዳሽም። በዚህን ሰዓት በዚህ ልክ እንደዚህ አይነት ነገር መሆኑን አያስፈልግም። በቃ አብርሃም ለሚስትህን ተንከባከባት። የመጀመሪያህ ነው፣ አንተንም እሷንም ማለት ነው። ልጅነት ይዟችሁ እንደዚህ አይነት የወረደ ስራ ባትሰሩ በጣም ደስ ይለኛል። እኔ የፈለገውም ስራ ቢሆንም ሩታ
አታሷሹኝ፣ አንጀቴን እየበላችኝ ነው ያለችው ማለት ነው። በቃ ለስራም ቢሆን ለምንም ቢሆን እቺ ልጅ እየተጎዳች ነው ያለችው። በጣም እንደ ጨው እየሟሟች ሰውነቷ ፊቷ እየተቀየረ ነው ያለው ማለት እንዲህ። በዚህ ልክ ምን ሆናችሁ ነው? መቼ ነው በቃ ደስተኛ ሆናችሁ ስቃችሁ በቃ አንዳንድ ጊዜ እንደምሰሩ ፕራንክ ወይም ደግሞ እንደዚህ በቃ ማለት እኔ ምን ብዬ ልናገር? የእውነት አንዳንድ ጊዜ ለመናገር እየፈለጋችሁ ራሱ የምትናገሩት ነገር ቃላትን የሚያጥራችሁ ጊዜ አለ ማለት ነው። እኛ ብዙዎቻችን እናንተን የምናደንቅ እናንተን የምንወድ የእናንተ እንባ የእናንተ ለቅሶ ሳይሆን የእናንተ ፈገግታና የእናንተ ደስታ ነው የምንፈልገው ማለት ነው። ማለት ሶሻል ሚዲያ ተጠቃሚ ከመሆናችሁም አንጻር ወይም ደግሞ ታዋቂ ከመሆናችሁም አንጻር በእናንተ ብዙ ነገር የሚፈልግ ሰው አለ። የእናንተ ሀዘን አይደለም የእናንተ ለቅሶ አይደለም የሚፈልገው ማለት ነው። በእናንተ ፈገግታ ውስጥ የምታስተላልፉት መልእክት አስተማሪ አዝናኝ እንዲሆንለት ነው ኦዲየንስ የሚፈልገው ማለት ነው። ነገር ግን እናንተ እንደዚህ በዚህ ልክ ሰርታችሁ ስትመጡ ምንድን ነው የምታስተላልፉት መልእክት? ምንድን ነው የምታስተምሩት? ምንድን ነው የምታዝናኑት? እያዝናናችሁ ሳይሆን እኮ ራሳችሁ እንደተከፋችሁ ሆናችሁ እኮ ህዝቡ እንዲከፋ ነው እያደረጋችሁ ያላችሁት። ትላንትና ያላለቀሰ የለም ያላዘነ የለም የእውነት ማለት ነው። እና ከኔም ጭምር ስራው ምን እንደሆነ እያወቅን ልባችን በጣም ተሰብሯል፣ በጣም አዝነናል። እዚህ ጋር በካሜራ ላይ ግዴታ ማልቀስ አይጠበቅብንም። ውስጣችን በጣም ተከፍቷል። በዚህ ልክ እንደዚህ አይነት ነገር መስራት አያስፈልግም። አብርሃም ወደ ራስ ተመለስ። በቃ መቼ ነው አንተ በዙሪያዎች ያሉ ዩቲዩበሮችን ለማሳደግ የአንድ ሰውን ህይወት መስዋዕት ማስከፈል ተገቢ አይደለም። በቃ ይበቃችኋል። እንዲህ በቃችሁ እንዴ! በዚህ ልክ እውነት ወደ ራሳችሁ ተመልሱ። በቃ እኔ ለምን እንደምሰሩ በደንብ ይገባኛል። ነገር ግን ይሄን ነው ብዬ መናገርን አልፈልግም። በቃ ወደ ራሳችሁ ተመለሱ ነው በቃ ምላችሁ ማለት ነው። ብዙ የሚወዳችሁ የሚያደንቋችሁ አሉ። የእናንተ ክፉን ማየትን የማይፈልጉ እስኪ እነሱ ነው ለማስደሰት ሞክሩ። ለኦዲየንሳችሁም አስቡ። መቼ ነው ለኦዲየንሶቻችሁ የምታስቡት? መቼ ነው ለኦዲየንሶቻችሁ የምትጨነቁት ማለት ነው? እናንተ እኮ እውነቴን ነው የምላችሁ ኬርለስ ናችሁ በቃ። ሩታ እረፍት ይሰጣት እባካችሁ። በቃ ሩታ የምትደሰትበት እንክብካቤ የሚያስፈልጋት ሰዓት እንጂ እናንተ ያስለቀሳችሁ የምትሸቅሉባት ሰዓት አይደለም። የፈለጋችሁ ታምጡ በቃ። እናም ውድ ቤተሰቦቼ ሌላው በቤተሰብ ላይ የምትሰሩ ምንድነው ቤተሰብን እንደዚህ አይነት ኮመንት የምትጽፉ እናት የሆነ ነገር ሳታቅ ዝም አትልም። በዚህ ልክ ማለት ነው። እናት ጨካኝ አይደለችም። እናት ክፉ አይደለችም ማለት ነው። ሲቀጥል ከዚህ በፊትም ብዙ ነገር ተናግረዋል ማለት ነው። እናትዮ እህቶቿ፣ አባቷ ብዙ ችግር ደርሶባቸዋል። ገባቸው አይደለ? አይሆንምም ብለዋል በዛን ሰዓት ማለት ነው። ስለዚህ በእነሱ ላይ እንዴት እናት ልጄ ልትል ነው ወይ? ለምንድን ነው የማትለው? በደንብ አድርጋ ነው ልጄን የምትለው ማለት ነው። ምክንያቱም ብዙ ነገር ዋጋ ከፍላለች እናትዮ ማለት ወታ ሚዲያ ላይ እስከ መናገር ድረስ ማለት ነው። እናትዮም ብቻ ሳትሆን አባት እህቶች ማለት ነው። በቅርቡ እንኳ ተጣሉ ሲባል ራሱ ወጥተው ተናግረዋል ማለት ነው። ሲታረቁ ራሱ ታረቁልን ብለው ደስታቸው ገልጿል። በዛን ሰዓት ራሱ እየወሰዳችሁ ፎቶ እየተሳደባችሁ የእናት ክብርን ሳሰጡ በሀዘን ክላሲካል እያደረጋችሁ እየተሳደባችሁ ነበረ። ዛሬ ግን እናት ጨክና ሳይሆን በልጇ ላይ የሆነ ኢንፎርሜሽን በውስጥ ተሰጥቷት ነው እንጂ የእናት ክፉ የለም ማለት ነው። ሲቀጥል ለልጇ ብዙ ዋጋ ከፍላለች እናትየው ማለት ነው። እጅግ በጣም ብዙ ሁላችንም የምናውቀው ነው። በተረፈ ሰላማችኋን ላይ ያብዛልኝ ባይ